ውዶቼ እንዴት ዋላችሁ? እንዴት አመሻችሁ? አይዟችሁ ነገ ተስፋ አለን እኮ ኢንሻአላህ። እንኳን ፈጣሪ እንኳን ዛሬ ከዳኒ እጅ ካመለጠ ራሱ ሩታ ተኝታ አብርሽ የራሱ አውቆ በሩን ከፍቶ ውልቅ ብሎ ከሷ ቤት ውጥት ብል እግዚአብሔር ይህን አምላክ እኮ እንዴት ነው የምናመሰግነው? እግዚአብሔርን እስቲ ንገሩ። እናመሰግነዋለን። ስሙ እኔ አሁን የምፈራው ድንገት ዳኒ ልትፈትነው ሌላ ቦታ ተደብቃ እንዳይሆን ብዬ አሰብኩ። በኢየሱስ መንፈስ አትሉኝም እንዴ? ናላ እንደዛ ታውሪ ኖ ዳኒ ማለት ነው ሰው ሳያዘጋጅ ሂጂ አይላትም ውዴ። ሰው አዘጋጅ ቢኒ መጣ እኮ ወዲያው ቢኒ መጣ። ከየት መጣ? እንዴት መጣ? ምን ያዘጋጀውና ሳይና ዳኒ ትኖራለች፣ ሜሪም ትኖራለች። ለምን እንትንም ጉዜም ሲስተም አዘጋጅቻለሁ ብላለች። እንግዲህ ይሄኛው ሲስተምም ሊሆን ይችላል። ግን እኔ የተመቸኝ የዳኒ በምን መንገድ ለመሸወድ የሞከረው ስታይል በቃ ተመችቶኛል። ስንት ነገር አለው። አንቺ ደግሞ መጨረሻ ላይ እኮ ነው በሱ ያመነው እንጂ ስንት ነገር ብሎታል። እኔ እኮ መጨረሻውን ብቻ ቅድም እየሰራው ነው። ቪዲዮውን ሳያልቅ ሊሄድለት ነበረ። ቪዲዮውን ሳያልቅ ሊሄድለት ነበረ አብርሃም ማለት ነው። ግን የአንገትህ አውጣው ሲለው ቁጭ አለ እንትና ልጁ ማለት ነው። ሲስተሙ ግን ደስ አይልም። አንተ እዚህ እንደሆንክ እንድታቅ እዚህ ጋር እንስቀለው ሀብሉን አንተ ከዚህ ጋር እንዳልሄድክ እንድታቅ አለው። እንድትናደድ እኮ ነው። ወይኔ እምቢ አለ አብርሃም፣ እምቢ አለ እንዴ! አንገቱን ጭራሽ አነቀው እኮ እናንተ። ዛሬ ሄርሚ ግን በስማም የኔ ወርቅ እንዴት አባቷን! ወይኔ አብረሽን ካልመለስኩ ሄርሜላ ሚሊዮን አይደለሁም ማለት ነው። እሷ በጸባይ ለምኛችኋለሁ አለች። እኔ አሁን ሄርሜላን ፈራዋት። እንደውም በጸባይ ለምኛችኋለሁ፣ በጸባይ በጣም እንትን ብያለሁ፣ ግን ማይሆኑስ ልከቱኝ ነው ብላለች። እሷ ራሷ እውነቷን ምንድን አለች? እኔ ግን እኮ ኤፍሬምን እና የሩተን ድምፅ በጸባይ እኔ በጸባይ ጠይቄሃለሁ፣ በጸባይ ለምኜሃለሁ እስካሁን እኔ ሄርሜላ ሚሊዮን አይደለም ማይሆን ነገር ውስጥ እንዳንገባ ብለዋለች። እንግዲህ እናና ደህና ደሩ እንኳን እሱ ከእንትና ጋር ባይሆን ራሱ ከሄርሜላ ጋር ባይሆን ራሱ የፈጣሪ አምላክ ልጁ እኮ የሆነ ነገርም ቢሆን እናቴ እሷ ምንም አይደለም። ልጁ እኮ ይቀመጣል ውዴ። ልጁ በቃ እሷ ባለችው ነዋ ውዴ። ምን ሆነሽ ነው? ቁጭ ብሎ ይጠብቃታል። ግን ጅብ ይበላዋል ልጁ። ጅብ እንደሚበላው ለማለት ከፈለገች ታደርገዋለች እንደዚህ። ዛሬ ቡዜ በጣም ነርቨስ ሆና ነው የመጣችው። እኛ ውስጣችንን አታውቁም። በቃ ሁላችንም የራሳችን ህይወት ያለን ሰዎች ነን። ሁላችንም በራሳችን መንገድ የምንጓዝ ነን። ዳኒም እንትና ማነው ስሙ? ይሄ ማነው ወንድምየው? እኔ በውስጥ እንዲህ ብያታለሁ። ሰው ከሌለው እኛ ሰው እንቅጠርለት ብያታለሁ። ግን ዛሬ ስሜታዊ ሆነው አወራችሁ። ከባድ ነው። ማነው ሰው እንቅጠርለት የሚለው? እኔ ብያታለሁ በውስጥ። የቡዜ መጨረሻው ስንት ነው? ስልክ ቁጥሯ አለ እኮ እኔ ጋር። ባለፈው ፋቶማ የሰጠሽ እሱ ትክክል ነው። አንቺ ልጅ እንዳታሰድብኝ በእግዚአብሔር። አንድ ሰዓት ዋትስአፕ አታነሳም እኮ ምን ሆነሻል? ኢሞ አይሰራም እኮ እስካሁን ብዙም አታወራም። አረ በእናትሽ ግን ተይ ግፋትዬ። እኔ ቆየሁ ከለመንኩሽ። ግን አንቺ ልጅ ግን ምን ያደርግ አይን አሁን ቅድም ተመስገን ጌታ ጌታ ዳኒን ደግሞ ላይቭ ይገባ ነበረ። ቀረ እኮ ነገር አይችልም። ስልኩን ያጠፋፋል ግዴታው ነው። አደራሻ አሁን እዚህ ነው። እነሱ እጅ ከወጣ እኮን አብርሃም ደህና ይሆናል። ተመስገን ጌታዬ። ደመቁ ቤቱንም ቢሆን ትሄዳለች ላይፍ ከገባ ባግ እነሱ እሱ ቡዜ ቤት ከይዘው ከሆነ በጣም ቆንጆ ነው። በእርግጠኝነት ቡዜ ቤት ነው ያውቃሉ እኮ ብዙ የቤት ቶሎ ይሄዳሉ። አያስገባም ቡዜ ደግሞ ትፈራለች። በእርግጠኝነት ቡዜ ቤት ነው የሚወስዱት። እኔ እንጃ። እሱ ዲኖ ይመጣል እዚህ ፎጋል ሜዳ ላይ። አሁን ነው ግን ያወራሽው?
እንደዚህ ከሆነ ቆንጆ ነው። ነገ በቃ ዴና ነገር አለ አሚሩ ማለት ነው። ቪዲዮ ያልተለቀቀን ከዛ በኋላ ቆይቼ ደወልኩለት። ስደውልለት የእኛ እጅ አላገኘችውም ከእጇ ወጥቷል አለ። ተረጋጓል። ከወጣ ከሆነ ተመስገን። በተለይ እሱና እንትና እጅ ላይ ከወጣ ከሆነ በቃ ዴና ሆናል ሁሉም ነገር። አሁን ቤኒ ምን ብሎ ነው ሼር ያደረገ? ሁሉም ነገር ይታወቃል፣ የጊዜ ጉዳይ ነው እንጂ አለ። ማን ያለው? ቤኒ ይዘው ጠፍተው ነው ውዴ፣ ራም ይዘው ጠፍተው። አሚሩም እንደዛ ካለሽ በቃ በእጇ ወጥተዋል። በእጇ ወጥተዋል። እያበደች ነው፣ አላገኘችውም ነው ያለኝ። አላቅም እኔ እባክሽ ሰው በቃ ደውልልሻለሁ ብሎ ዘጋብኝ። ሰው እየደወለብኝ ነው ብሎ ዘጋብኝ። ሳቆ ይጠይቃል እነሱ። አሁን ዳኒ ላይቭ ላይ ይመጣ ነበረ። እንዴት እንደሆነ ታውቃላችሁ? ላይቭ ላይ ያልመጣ አሁን አድራሻው ለማጥፋት ፈልጎ ነው። አይ ለዛ ነው መሰለኝ። ታታባርጉ ጋይስ፣ ስልኩ ክፍት ከሆነ እኮ በሎኬሽን ይሄዳሉ እኮ። ለዛ ብሎ ነው ባያነሳ እንኳን በሎኬሽን ይሄዳሉ ያሉበት ድረስ። ይሄ ጋር ቢሄዱ አያገኙትም። ገብቶሻል? ደግሞ እኮ ከትዙ ጋር አውርተዋል መሰለኝ። ዩቱባን አይተሽዋል? ዳኒ ቃሉን ፈጸመ፣ ቃል ገብቶልኝ ነበር ፈጸመ አለች። ዳኒ ሸረኛ ነው። በነገራችን ላይ ዳኒ አኡዝ ቢላሂ ወላሂ ለአዚም አፈር ነው የሚያበላሽ ዳኒ። ለምን ተዋይ ኃይለኛ ተዋናይ አይዞርባችሁ እንጂ ክፉ ነው ዳኒ። በቃቸው። ለማንኛውም እንተኛ እባክሽ። ብተኝ ነው ለቀቅልን። ነገ አዲስ ቪዲዮ እንደሚመጣልን ተስፋ አደረኩኝ አትሉ? ዛሬ የማቤት ነው መጥቷል። ዛሬ ሄርሚ መጥታለች። ዲቭ መጥቷል። ሄርሚ አለ ተቀመው ወይ መሀል ላይ እንደ ትላንትና አደረሰች ነው የተባልኩት ውዴ። የሰውን ነገር አትበይ። ባለፈው ራሱ ቡዜ ጋር ነው እየተጸለየለት ነው። ቡዜ ወስዳለች ተብሎ ደስ እያለዳደረን ከዛን ተዋስል ነው ከሩታ ጋር። ይሄ እውነት ነው። ያጌታ ያለሽ ዳኒ ላይቭ ላይ ይመጣ ነበረው አዲስ ነገር ቢኖር ነው። አንቺ ትክክለኛ ሰው ሰምተሻል? ዳኒ ላይቭ ላይ መጥቶ ማለት ነው